በምቀኝነት በሰው ላይ ክፋት እንዳላችሁ ተደርጎ ዜናው እየተሰራ ነው እና ኪዱ እስቲ ንገሪ፣ ምንድን ነው የተፈጠረው? ጎንደር የተፈጠረውን ነው የምነግርህ አይደለ? መጀመሪያ እኔና ኢርሻዳይ ከሀቢባ ጋር ምናምን እንትን ብለን ነበረ። ከዛን ስንመለስ ሊያ በእኔ የሆነ ነገር ደብሯት ምናምን እኔ በቃ ልተኛ እና እናንተ ተዝናኑ አለችን ማለት ነው። ከዛን ኤርሻዳይ እንደውም አይ በአንቺን የመጣ ነው እኛ ከአንቺ ጋር እንዝናናለን ስትላት አይ እኔ ደክሞኛል እና እኔ ልተኛ እናንተ ሂዱ አለችን። ከዛን እኛ ወደ ነጃኒ ጋር ሄደ ማለት በመጨረሻ ታይም ላይ ማለት ነው። ጃልተከል የሚባል ቦታ መጨረሻ ሊወጡ አካባቢ እኔና ኤልሻዳይ ሄደን ኤልሻዳይ እኔ ነኝ ኤልሻዳይን የወሰድኳት እዚህ እንሆን ያለች። ከዛም በኋላ ላይ መጨረሻ አካባቢ ላይ ሄድን ምናምን። እዛን ጃልተከል የሚባል ፕራይቬት ሩ ጃልተከል ውስጥ ፕራይቬት ሩ የሚባል ነገር የለም። እነ ጆሲ ነበሩ፣ ወንዱ ጃኒ ነበረ፣ የአዶናይ ማናጀር ነበረ፣ ሁሉም ሰው ነበረ እዛ ጋር። ያልተቀረጸ ሰው የለም። እንደውም እኔ ጃኒ ኤልሻዳይ ቪዲዮ አዶናይ ቪዲዮ እንትን በኤልሻዳይ አካውንት ተለቋል። በቃ እንደዛ ነበር የነበር ነው ጃልተከል ማለት ነው። ከዛም በኋላ ላይ ኢቨን የእኔ ስልክ ጃኒ ጋር ነበረ። ስልኬን ጃኒ ይዛው ከዛም በኋላ ላይ የእኔ ዊል ፔፐር 444 ነው። ከዛ በፊት ከአዶናይ በፊት ነበር እኔ 444 እንትን ምለው። ጃኒም ታውቃለች ይሄንን። ከዛን አዶናይ ስልኬ እንደማይዞት 444 የማን ነው ሲል የኔ ነው ስለው ያዘው ስልካችንን እንዳንጠል ብሎ ያዘ። ከዛን ስንወጣ ሰጠን ማለት ነው። ከወጣን በኋላ ጃልተከል ተጨርሶ ወጣን። ከዛን የት ሄድን? ሚኒሊክ ሆቴል ሄድን። ሚኒሊክ ሆቴል የሚባል ማለት ነው። ሚኒሊክ ሆቴል ነው እንጂ ፕራይቬት ሩም የነበረው ጃልተከል አይደለም እዚህ ጋር። ከዛ ሚኒሊክ ሆቴል ደግሞ ስንሄድ እኛ ብቻ እኔና ኤልሻዳይ ብቻ አይደለም የነበር ነው። ጃፒ ነው ናፒ የሚሉት ልጅ አለ፣ የአዶናይ ካሜራማን ዳጊ አለ። ዳጊ የቬሮኒካ ካሜራማን ነው፣ የሌኒዝ የቬሮኒካ እሱ ነበር። እና የሆነ ደግሞ ጊፍተር ነበረ፣ ደዋን የሚባል ጊፍተር ነበረ። ከእሱ ጋር ደግሞ የሆነ ሴት ነበረች። ከዛም በኋላ ደግሞ የሆነም ወንድ ነበረ። እኛ ብቻ አልነበረም የነበር ነው ማለት ነው። ገባ? ከዛም በኋላ ላይ እዛ እንትን ካልን በኋላ በቃ እየተሳሳቅን እየተጫወት ወንዱ ጃኒ ነበር እየተሳሳቅን እየተጫወት ምናምን እያለ እዛ እና አዶናይ ሄዱ ወደ ክፍላቸው። እንደውም አዶናይ መጀመሪያ ሄዶ ጃኒ ከዛ እነ ዛ ኬጂ ብላኝ እዛ ሄደን ከዛም በኋላ ላይ እኔ ተመልሼ የመጣው ማለት ነው። ከዛም በኋላ ላይ ኤልሻዳይ በቃ እንሂድኛ ምናምን አለችኝ። ከዛን እሺ ብዬ እኔ ጋርዱን እንትን መኪና ጠራለን ሩቅ ነው ከኛ ራቅ ይላል ብዬ እየጠራሁት እያለ ጆሲ መጥቷል። ጆሲ ማለት ነው። ከዛም በኋላ ላይ ጆሲ ከመጣ በኋላ ላይ ጆሲ ውጭ አግኝቸው ከጆሲ ጋር እያወራን ነበር። ጆሲ የቱ ሰው እንዲያውቀው ጆሲ ዘፋኙ ስትይ አልገባኝ። በነገራችን ላይ ጆሲ እሺ፣ በነገራችን ላይ ኦኬ። ከዛን ጆሲ ሞዴሉ ምናምን አይደል? በነገራችን ላይ የሚዘብ ነው ጆሲ ጌመሩ እሱ ማለት ነው። ጆሲ ነበረ። ከዛም በኋላ ላይ ጃኒ እየተራመደች መጣች ማለት ነው። ከዛን እኔ ውጪ ነበርኩኝ፣ ኤልሻዳይ ውስጥ ነበረች ብቻዋን ማለት ነው። እኔ መኪና ልጠራ ማለት ነው። ከዛም በኋላ ላይ እየተራመደች ስትመጣ ምን ሆነች ነው ምናምን ብያት፣ ቆይ ኤልሻዳይ ልጥራት፣ ኤልሻዳይ ጋር ሁኝና አንቺ እኔ አዶናይን እጠራዋለሁ ብያት፣ አዶናይ መጣ። ምን ሆና ነው ምናምን ብሎ ማለት ነው። ከዛም በኋላ ላይ ወደ ውስጥ ገቡ። እኔ ከጆሲ ጋር ነበርኩ ውጪ። ውስጥ ምን ያወሩ ምን ይፈጠር አላውቅም። ስለዚህ ጆሲ ምስክር ነው ከጆሲ ጋር። ጆሲ እኔ ከእሱ ጋር ውጪ መሆኔ ጆሲ ምስክር ነው። ከጆሲም አልፎ ማን ነው ዳጊ የሚባል ልጅ አለ ነው። ጆን ዳንኤል ደውሎባት ነው ኤልሹ ምናምን ስላት ኤልሻዳይ እንዴት ይደውልባታል ብላ ኤልሻዳይ የተናዳ እኔ በእኔ አካውንት ለጆን ዳንኤል ተደወለ ማለት ነው። ከዛም በኋላ ላይ ለጆን ዳንኤል ሲደወል ጆን ዳንኤል አነሳውና እኔ አይደለሁም እንትን ያልኩላት የደወልኩት ራሷን የደወለች ስትል ሲል ኤልሻዳይ ዘጋችው። ከዛም በኋላ ላይ እኔና ኤልሻዳይ እንትን መጣለን፣ መኪና መጣለን። ጆሲም ከኛ ጎን ስለነበረ ሆቴሉ በዛው ጆሲ ከኛ ጋር ሄደ። ከዛም በኋላ እየሄድን እያለ ጆን ዳንኤል ደውሎ ነበር። እኔ አላየሁትም፣ ቴክስት ላከልኝ። ውሉል ኖ አለኝ ስክሪንሻቱ ካስፈለገ አሳያለሁ።
እንትኑ ይሄ የባንኩ ጉዳይ ምናምን ብሎ ጻፈ። እንዳይነካብኝ ብር ከተነካ እንነጋገራለን ምናምን ብሎ ከዛም በዛ ታይም ኦኬ ስለ ባንክ ሊያወሩ አይችሉም። በዛ ሰዓት ነው። ከዛ በኋላ ኤልሹ ካናገረችው በኋላ ነው የጻፈልሽ አንቺ? አዎ ቆየት ብሎ ኪዱ ንገሪያት ብሎ ያንን ጻፈልኝ። ከዛም በኋላ ላይ ተደውሎ ነበረ አላየሁትም ስልኩን። እንግዲህ ስለ ውል አውራ ነው ያለው እሱ። አዎ ስለዛ ከዛም በኋላ ማስረጃ አለሽ አይደል? አዎ እኛ ሄድን ይፈለግ ይወጣል። ኦኬ ጎ እኛ የራሳችን ሩም ሄድን። በቃ ከዛን ከኛን በነጋታው ሄድን። ኤልሻዳይ በረራችሁ ነው ምናምን ተብሎ ኤልሻዳይ ሊያ ምናምን እኔ ትኬት አልነበረኝም። ከዛን የኔ ትኬት ሊቆረጥ ሰርች አደርጋለሁ እኔ ትኬቴን ከዛን እኛ አልተገናኘንም ጭራሽ ከሁለቱ ጋር ከአዶናይም ጋር ከጃኒም ጋር አልተገናኘንም። እኛ ካሜራ የሚባል ነገር አልያዝንም። ካሜራ የሚባልም ነገር አልነበረም እዛ ጋር ጭራሽ እኔ የነበርኩበት ቦታ ማለት ነው። እኔና ኤልሻዳይ አልያዝንም። ፐርሰናል ስለሌላ አይመለከትም። ግን እዛ ጋር ማማን እንደነበረ ሰው ራሱ ያውቀዋል። የነበሩት ሰዎች ብዙ ናቸው። ጃፒ ነው ናፒ አለ የሆነ ልጅ አለ። ከዛም በኋላ ስሙን ስለማላውቀው ነው የሆነ ልጅ አለ። የካሜራማኑ አለ ብያለሁ። ጊፍታሩ አለ ብያለሁ። ከዛን የሆነ ሴት አለ። ከዛ ሁሉ እኛ እንዴት ነው ልንታይ የምንችለው? በምን መሰለች እንደዛ ሊሉት የቻሉት? እኔም ደግሞ እንዳጣራሁት ምንድን ነው ያሉት? ቅርበታችሁ ከሊያሾ ጋር በጣም እንደዚህ ቪዲዮ ላይ በብዛት ስለምትታዩ ሚስጥር ብታወሩ አንዳንድ መረጃዎች የምትሰጡ ምናምን ተብሎ ነው ያለው። ጓደኝነታችሁ አንቺና ኤልሹ ባለሽ ደረጃ ነው ከሊያ ጋር ያለው ወይስ የአይነት ቅርበት ወይም ደግሞ እንደዛ በስልክ እያወራችሁ ኢንፎርሜሽን የሚወራ አይነት ነገር ነው? ሊያ ያለችውን ሪካርድ ሰምተ ከሆነ ሊያ ምንድን ነው ያለችው? ኤልሻዳይ እና ኪዱ ተው እያሉ ነበረ ነው ያለችው። ከዛን እኛ ጋር ዞሮ ሳይኮሎጂ ነው ምናምን የምትባለው ሴትዮ ወታ እሷ ነች የተሳደበችው። እኔ ለእሷ አልመልስም። ኩዊን ሊያን ስለማከብራት ስንትን ስለምላት ብቻ ነው ለኩዊን ሊያ እንትን የምለው። ኩዊን ሊያ ምን አለች? ጃኒ እንደምታገባ ታውቃለች፣ ዱባይ ፕሮፖዝ እንደሚደረግላት ታውቃለች ምናምን አለች። እኔ ያኔ እሱን ስለምታውቅ አበባውን ሰጠቻት። ኤልሻዳይ ለማግባት እየተዘጋጀች ለምን ለኤልሻዳይ ሳሰጣት ለጃኒ ሰጠቻ ስትል ኤልሻዳይ ልታገቢ ነው እንዴ ብዬ ኤልሻዳይ ዛሬ ነው የጠየቅኳት። ሁላ እኔ ሳላቅ ልታገቢ ነው ስላት ምንድን ነው ስትለኝ አሰማዋት። ኤልሻዳይ እያለች ለምን ለጃኒ ተሰጠ? እኔ ለጃኒ እንደውም ታስቦበት አይደለም እኮ ጃኒ እየጨፈረች ሳያት ከፊቷ አበባው ነበር የተቀመጠው ማለት ነው። ከዛን ጠርቼ ነው የሰጠዋት ለጃኒ እንጂ እኔ ጃኒ ኔክስት ታግባ ፕሮፖዝ ያርጋት አያርጋት ምንም ማውቀው ነገር የለም። ዱባይ ይሂዱ ብል ይሁድ እንደዚህ አይነት ነገር ልንወራ አንችልም ከጃኒ ጋር አልወራንም እንጂ እዛን እሱን ለማብራራት ነው የመጣሁት። አይ በጣም አሪፍ። እኔ አሁን ሊያ ትግባ የምትሉ ከሊያሾ ጋር እኔ ፔጅ ላይ አንገባባ፣ በግልጽ አድርጌ እናገራለሁ። አንገባባ፣ የራሴ የሆነ ምክንያት አለኝ። እኔ ፔጅ ላይ ከሊያ ጋር የምናወራው ነገር የለም። በፔጇ እሷ የፈለገችውን ማብራራት ትችላለች። ኢንፎርሜሽን ማን እንደሰጣት ምናምን ራሷ እንደፈለገች ማብራራት ትችላለች። እኔ የምጠይቅሽ ምንድን ነው፣ ስለዚህ በፍጹም እዛ ቦታ ላይ አንቺ ለሊያ የሰጠሽው ምንም አይነት ኢንፎርሜሽን የለም? ምንም አይነት ኢንፎርሜሽን የለም። ሊያ እኮ በሰጣት እኮ ኪዲ ሰጠችኝ ብላ ትናገራለች አይደለም? እና ደግሞ ስለ ጃኒ ለምንድን ነው ይሄኛውን ኢንፎርሜሽን ከጃኒ ጋር ብዙ ነገር አድርገን የለ እንዴ? ከ4 ወር በፊት ተገናኝተን የለ እንዴ? ከጃኒ ጋር ምንድን ነው ይሄን ለይቼ እንትን የምላት የምሰጥባት ምናምን ምን አገናኘው? ሰምቼ የራቁት ፎቶ የጃኒ የራቁት ፎቶ ምን ሊሰራልኝ ነው የሚይዘው? እሱ ነው ግራ ይገባኝ እኮ። ለአንቺ ማነው የሚልክልሽ? ለሹ ማነው የሚልክላት? የራቁት ቦታ ይህ ውስጥ እንደዚህ እየተደረገ የሚባልበት ለምንድን ነው? የእነሱስ መጣላት ለእናንተ የሚጠቅመው ምንድን ነው? እስኪ አሁን እኮ የሆነ ቤኔፊት ቢኖረውና እናንተ የምትጠቀሙበት በዛ ጉዳይ ላይ ቢኖር ለምን ዞሮ ይሄ ጸብ የጆን ዳንኤልና የጃኒ ነው አይደለም? ለምንድን ነው ዞሮ እኛ ይሆን ነው ርዕስ ቪዲዮ ነው። እነሱ እንደሚሉት ከሆነ አለቀ፣ የጃኒና የጆን ዳንኤል አለቀ፣ ጉዳዩ አለቀ። ስለዚህ ቅመም ያስፈልገዋል። ሰው ምን ያደርጋል? አንዳንዱ ያው ሶሻል ሚዲያ አይደለ ምግቡ ሁሉ
ስለዚህ ምንድን ነው እያደረገ ያለው? ቆይ እስቲ ለዚህ ነገር ደግሞ እስቲ የጎንደሩን ጉዳይ ፈታፈታ እናድርገውና እኛ በሚመስለን ወስደን ከሊያሾ ጋር ወዳጅነት ያላቸው ማን ናቸው፣ እዛ ቦታ ላይ የነበሩት ሰዎች ማን ናቸው በሚለው ሶሉሽን አድርገው የመሰላቸውን ብዙዎቹ ሌላ ሰው አብሮ ያለ አልመሰላቸው። የመሰላቸው ማን ነው እያሉ ያሉት ካየሽ የነበሩት እዛ ቦታ ላይ ኪዱና ኤልሹ ናቸው። ስለዚህ ሊሰጡ የሚችሉት እነሱ ናቸው። አሁን ደግሞ እዛ ቦታ ላይ የነበሩት ጆሲ ራሱ በነገራችን ላይ የሚለው ወይም ደግሞ ስለዚህ ሌሎችም የአዶናይ ካሜራማን ጃኒ ወንዱ ነው የሚባለው፣ ጃኒ ሴቷ ስላለች ሌሎችም ተጨምረው አሉ እዛ ቦታ ላይ። ስለዚህ ያንን መናገር ደዋን የሚባል ጊፍተር ነበረ። ደዋን የሚባል ጊፍተርም እዛ ቦታ ላይ ነበረ። ኦኬ። ስለዚህ ዘዋን የሚባል ጊፍተርም ሌሎችም ሰዎች ብቻ እንደነበሩ፣ እንዲያውም እናንተ ፕሮቴክት ለማድረግ ምንድን ነው ያላችሁት? ኤልሹ ያለችው ምንድን ነው? እንዳይቀረጽ ይሄ ነገር እንዳትቀርጹ አደራ፣ ይቀርጿቸዋል ምናምን ብላ ያለችበት ሪዙኑ ምንድን ነው? ሰው ለእንደዚህ አይነት ድራማ እንዳይጠቀመው ነበረ። ያቺን ቃል ወስደው ነው እንግዲህ ኩዊን ሊያም ቪዲዮ አለኝ ብላለች አይደለ? እኔ ይሄ ቪዲዮ ለገለልተኛ አካል ይላክ፣ በቃ ለዚህ ለፈለገችው ትላክ። አዎ እሷ ለምታምነው ሰው ትላከው። ከዛን ያ ቪዲዮ ይታይ። ቪዲዮ አለኝ ያ ቪዲዮ አይቻለሁ ባይ ነው ማለት ታምጣ። ከኔ ጋር ምንም ችግር የለም በዚህ ጉዳይ። ለምን በቤተሰብ ደረጃ አጸያፊ ነገር ብላ ስለማታውቅ እኔ ችግር የለም። አዎ እኔ ለዛ ነው ለኩዊሊያ እንትን እያልኩኝ ያለሁት እንጂ ለሄለን ለምትባለው አይደለም እያስረዱ ያለሁት። ባይዘው ኦኬ። ለኩዊሊያ ሄለን ያ ጦሽ ናት፣ ችግር የለውም የሷ። ወደ ኤልሹ ልንረማመር። ኤልሽነት አንቺ አጋቢ ነሽ እንጂ አግቢ አይደለሽም። ምንም አላወቅኩም ኤልሹ እንደምታገባ። ሀዘን ላይ ነኝ፣ ሀዘን ላይ ነኝ። እስቲ ያለውን ነገር ኤልሹ በመጀመሪያ አክብረሽኝ ስለመጣ ሁሌም አክባሪ ነሽ። ሁለታችሁ አክብረሽኝ ስለመጣሽ ቴንኪው። ይሄ ሁላ የሚወራው እኔ እንደሚመስለኝ ፐርሰናሊ የእኔ አስተያየት ነው። ጢኒት የቢዝነስ ጀምራለች ኤልሹ። አንቺ የፀጉሯ ተጀምራለች። ሌላ ምንም አጀንዳ የለም። ይቺን ነገር ምን ለማድረግ ነው? ይቺን ስራ ተባለች እና ይቺም እንጀራ ሆና ሚጥሚጣ በዛባት ነው ጭቦቴው እንጂ የእነሱ ሪሌሽንሽፕ እንዳልሆነ እየታወቀ የእነሱ ጉዳይ እንዳልሆነ እየታወቀ እነሱ ላይ ነገሩን አምጥቶ ማብቃቃቱ ጆን ዳንኤልም ይናገረው ነበረ። ኤልሹ ናት ወይም ደግሞ ኪዱ ናት ብሎ መናገር ከብዶት አይደለም። ያምጣና ይናገር። እሱም ጃኒም መታ ትናገር። ምንም የሚከብድ ነገር የለም። ግን በእነሱ ላይ እንደዚህ ድራማ መሰራቱ በጣም ይከፋል። እስቲ አንቺን ጥያቄ ተመሳሳይ ጥያቄ ነው፣ ሰምተሻል? እሱን ነገር እንትን እንድትይ ነው ዮኒ። እሷ ከተናገረችው የተለየ የምናገረው ነገር የለም። በቃ የተፈጠረው ነገር እሷ እንዳለችው ነው። ጎንደር ላይ ቅድምም አብረን አውርተንካል። እዚህ ነበረች ጃኒ ከኛ ጋር። ለእሷም ያልናት ምንድን ነው፣ እኔ ጃኒን ዛሬ አይደለም ማቃት፣ እኔ አንቺን በቃ እዚህ ጋር እንደሚወዱሽ ሰዎች እንደ ሴሌብሪቲ አይደለም ማይሽ ነው ያልኳት። ማለት አሁን እሷ እንዲያደረገች ምናምን ብዬ የምቀርጻት ሰው አይደለችም። እኔ እንደ ጓደኛ ነው ማይሽ። ምንም የቀረጽኳትም ነገር የለም። አንድ ግን በቃ በፈለግከው ነገር ወይም ቪዲዮን ብትሰራልን ደስ የሚለኝ ተቀረጸ የሚባለው ቪዲዮ ቢመጣ በጣም ደስ የሚለኝ ነገር። ኩዊሊያ አለኝ ብላለች መሰለኝ። በቃ ኩዊሊያ እባክሽን አለኝ ያልሽውን ቪዲዮ እኛ ቀርጸን የላክነውን ቪዲዮ እባክሽ ይዘሽ ውጪ። ከይቅርታ ጋር በጣም በአክብሮት ነው የምጠይቅሽ። በቃ ወይ ለምታምኘው ሰው እዚህ ቲክቶክ ላይ አምነዋለሁ ለምትይው ሰው ላኪው እና እሱ መጥቶ እነሱ የቀረጹን ቪዲዮ አይቻለው ይበል እና እኛ አልቀረጽናትም። እነሱ ተጣሉ ተታረቁ። እኔ ምንም ሰው አይደለሁም፣ የማንም ደጋፊም አይደለሁም። እዚህ ጋር እኔ እንደተናገርኩት ገለልተኛ አካል ነው። እኔ ጆን ዳንኤልም ጓደኛዬ ነው፣ ጃኒም ጓደኛዬ ናት። በመሀላቸው ገብቻ አንተ እንዲህ ነህ አንቺ እንዲህ ነሽ ማለት አልችልም። በቃ የተፈጠረባቸው ነገር እንደ ሰው አሳዝኖኛል። ሲጠይቁኝም አስተያየት አልሰጠውም። ራሳቸው መጥተው ያብራራሉ እና እኛ አልቀረጽናትም። ቀደም አብረን ነበር እያወራን የነበረው። ለእሷም ስለነግራት ነበር አልን አልቀረጽናትም። እኛ የቀረጽናት ቪዲዮ የለም። አብራቸው ነበረች። በነገራችን ላይ እግዚአብሔር ምስክሬ አብራቸው እያወራች ምንም ጸብ እንደሌለ ፍቅር እንደሆኑ ከነሱ ጋር የሚያገናኘው አንዳች ነገር እንደሌለ ጃኒ ራሱ ተናግራለች። እንግዲህ ከባለቤቱ ያወቀ ቡዳ ነው። ጃኒ ራሷ ያንን ያለችው
ከየት ፈጥረው እንደሚያወሩ ነው ግራ የገባኝ። ቤቱም ቢራቢሮ በቢራቢሮ አድርጉልኝ ቤተሰብ አደራ። ቀጥሉ እና በቃ ከኛ ጋር የሚያገናኘው ነገር የለም። ኢቭን አሁን ይሄ ወሬ ከሊያ የመጣው አይደለ? ሊያ ራሱ እነሱ ላኩልኝ ብላ ስማችን አልጠራችም፣ እነሱ ላኩልኝም አላለችም። ይሄም ባላለችበት ሁኔታ የሆነ እንትን ስትኛ ከሊያ ጋር አልተጣላንም፣ ከእሷ ጋርም አልተጣላንም። እና ተጣልተዋል እንዲህ አለች የሆነ ነገር ስትናገር የእኛ ፎቶ እየተለጠፈ ከዛ ደግሞ እሷ የሆነ ነገር ስትል የእኛ ፎቶ እየተለጠፈ ሰው የራሱን መላምት ይሰጣል እንጂ እሷም የኛ እነሱ ናቸው ቀርጸው ይላኩልኝ አላለችም። እኛ በዚህ ደረጃ ጃኒን እንትን የምንል ሰዎች አይደለንም። እና እኛ አይደለም የቀረጽናት ይሁን የሚል ብዙ ንግግሮች። ስለዚህ አሁን የምታደርጉት ምን መሰላችሁ? ኩዊን ሊያ ተምጣ ፔጁ ከፈለገች ይኸው ቁጭ ብለው እየጠበቁ ነው። መምጣት ትችላለች። ይኸው እናንተ ናችሁ ብላ ትናገር። ላኩላት ኩዊን ሊያ። በጣም እባካችሁ የምታውቋት ሰዎች ሼር አድርጉና ሼር አድርጉለት። ዮኒ ከአንተ ጋር ሰላም ናቸው አይደለ? ሰላም እኔ ጋር ምንም ችግር ትምጣና በቃ እባክሽ እጅሽ ላይ ያለውን ቪዲዮ እነሱ ቀርጸው ላኩ የተባለውን ቪዲዮ እባክሽ አሳይ። በቃ ሌላ ምንም ይኸው አሉ ፊት ለፊት መጥተዋል። ዮሐንስ ወይታን ስለዚህ ነውና አያችሁ፣ ሰው ባወራ መልኩ እውነት እየመሰላችሁ እዛ ጋ ልክ ነው፣ እዛ ጋ ልክ ነው፣ በዚህም ቦታ ልክ ነው፣ እዛም ቦታ ልክ ነው የሚባለው ነገር አስተውሉ። ዝም ብላችሁ አትነዱ። ደግሞ ሰው የመሰለው እኛ ብቻ ፕራይቬት ሩም ውስጥ የነበርን ምናምን ነው። በጣም ብዙ ሰው ነው። አዎ የመሰለው ሲያወሩት እንደዛ ወይ 13 ሰው ነበረ ውስጥ ማለት ነው። ስንት ሰው ነበረ? 12 ወይ 13 ሰው ነው። ትሰማላችሁ? እዚህ ጋ ያላችሁ ሰዎች ከ12 በላይ ሰው እዛ ቦታ ላይ አብረው ነበሩ። የእናንተን የለየው ለምን እንደሆነ ገብቷቸዋል አይደለ? እንደዚህ ሊሉ የቻሉት ይኸውልህ ዮኒ፣ አሁን እኮ ከሊያ ጋር ባላችሁ ግንኙነት ሊያ ማለት ነው። አሁን ለምሳሌ ላይክ ስለ አርቲስቶችም ስታወራ ዩቲዩባ ላይ የሆነ ነገር ኢሹ አድርጋ ስታወራ እኛ አይደለም የምንነግራት፣ የራሷ የሆነ የመረጃ ምንጭ አላት። እኛ እየነገርናት አይደለም ይሄ ሁሉ ነገር እንትን የምትለው እና በራሷ እንትን የምትል ሰው ናት። እኛ ነግረንም ደግሞ ሄደሽ አውሪ ስላልናት አታወራም፣ በራሷ ነው የምትመራው። እና እኛ ይሄ ሁሉ ሰው መቼስ አርቲስቶቹን ምን እነሱ እንዲሆኑ እያለ የምንነግራት እኛ አይደለም። የራሷ የሆኑ የመረጃ እንትኖች አሏት። እኔ አሁን ላይክ አንተን ስላከበርኩት ነው የሆነ የመጣሁት እንጂ ስማችን ባልተጠራበት ሁኔታ እሷ ምንም የእኛን ስም አላነሳችም። እነሱ ላኩልኝ አላለችም። ሰው ነው በቃ ቪዲዮውን እያቀጣጠለ እሷ እንደዚህ ያለች እያለ እንትን ያለ እንጂ እሷ አላለችም። እነሱ ላኩልኝ ምናምን አላለችም። አሁንም አብረን ነበር ከኔ ጋር ማለት ነው። ከእሷ ጋር አብረን ነበር፣ ከጃኒ ጋር አብረን ነው፣ ከጆንዳኔ ጋር የምንገናኝ ጋር ከማንም ጋር እንትን የለብንም። ይሄ የከረረ ነገር የለብንም። እና እኔ ማንም ከማንም ሰው ጋር እንዲጣላም አልፈልግም። እነሱን ለማጣላት በእኛ ምክንያትም አይደለም። አይ የተጣሉት ዮኒ እኛ በቀረጽነው ቪዲዮ አይደለም እነዚህ ልጆች የተጣሉት። ገባክ? እንደው ቀረጹ ያስመሰሉት እናንተ የእነሱ አዛዥ በእኛ ምክንያት አይደለም የተጣሉት። እና እባካችሁ እንደዚህ የምትሉ ሰዎች ማስረጃ ይዛችሁ በማስረጃ እናውራ። ኩዊን ደግሞ እባካችሁ በቃ እዚህ ውስጥ 21 እባካችሁ በቃ ላይክ ቪዲዮ እስከ መስራት ድረስ የደረሰችው ቪዲዮ ቢኖራት ነው አይደለም መታ እዚህ ጋር እኛ የቀረጽነው ቪዲዮ እባክሽ ከይቅርታ ጋር መተሽ አሳይልን። ይኸው የሚራቅ ምናምን አይደለም። ውሸት ተይዞ በፊት ለፊት በአደባባይ የሚመጣበት አይደለም። እነሱ ከቀረጹ እነሱ ለሊያ ካቀረቡላት ሊያም ነገ በፔጇ ወታ የምትናገረው ነገር ነው። እኔ ጋር እንዳልኳችሁ ስለ አስፈላጊ አይደለም። 10 መታረቅ 10 መጣላት እኔ ህፃን ልጅ አይደለሁ ውደን። ስለዚህ የሚያገናኘን ምንም ነገር የለም። በፔጇ ሄዳ ግን ራሷ ትናገር። ምክንያቱም ተጠያቂ ነው የሚያደርጓት። ኤልሹም ትጠይቃለች፣ ኪዱም ትጠይቃለች። አምጪ ማስረጃኛ ከላክን አምጪ ወልደሽ አምጪ ብለው መጠየቅ ይችላሉ። እና አንዳንዴ ያልሆነ እውነት አስመስሉ፣ ያዘነ አስመስሉ፣ ጨዋ መስለው ስላወሩ እውነት ነው ማለት አይደለም። እና ሊያን አምጧት። ኩዊን ሊያ ይኸው ኩዊን ሊያ መምጣት ትችያለሽ። አስገባለሁ ካለሽ ገብተሽ ይኸው ነይና እዚሁ መስክሪ ነይ።
ነይና መስክሪ፣ ነይና እንደዚህ አድርገሻል የሚባለውን ይኸው አውርተሸዋል። ይኸው አምጪ፣ ነይ፣ ምንም ችግር የለብኝም። ስለዚህ አንዳንዶቹ እንዳልኳችሁ ጭብጨባ ስለበዛ፣ ክፋት ስለበዛ፣ የመርዝ መንገድ ስለበዛ፣ ክፎች ስለበዙ እውነት ነው ማለት አይደለም። አሁን ደግሞ በነገራችን ላይ ቢዝነሷ ትንሽ ነው፣ ብዙ አይደለም። በነገራችን ላይ ቱጃር የምትሆንበት አይደለም ስራው የተጀመረው ቢል መክፈያ። በዚህ ያህል አትበሳቸው።